ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ዛሬ በአዲስ ቪዲዮ በአዲስ መረጃ ነው የመጣሁላችሁ ማለት ነው። እሱም ደግሞ ምንድን ነው? ስለ ፋኒና ስለ ሳምሪ ነው የመጣሁላችሁ ማለት ነው። እንግዲህ እሱን በባለፈው እንደነገርኳችሁ ልጆቹን ወስዳ ጥላበት ነበረና እሱም አሁን ክስ ላይ እንደነበረ ለልጆቹ ምኝታ የለም እሱምና ልጆቹ አንድ አልጋ ይተኙ እንደነበረ ቪዲዮ ሰርች ያላችኋለሁ ማለት ነው። ወደ ታች ወርዳችሁ ማየት ትችላላችሁ። አሁን ላይ ደግሞ በጣም ደስ የሚልና በጣም የሚገርም ነገር ፋኒ አሳይቶናል ማለት ነው። በጣም ደስ ብሎኛል ሆነን ለመናገር። አንዳንድ ጊዜ በሰው ነገር የሚያስደስተው ሰው ደስ ይለኛል እና በሰው ነገር መደሰት ደግሞ በረከት ነው። ማርያምን እምላችሁ እኔ ጥቅሙን ልንገራችሁ። በሰው ነገር ለሰው ልጅ መደሰት በጣም በረከት አለው። እንደዚህ ሆነች አገኘች ከማለት ይልቅ ስትደሰቱ ለራሱ በረከት ታገኛላችሁ። እና እስኪ ፋኒ ምን እንዳለን አይተን እንመለስና ማብራሪያ እንሰጣለን። እግዚአብሔር ምን ይሳነዋል? አዲሱ ቤታችን ገብተናል። ተመስገን። ሁላችሁም ላሳያችሁ ፍቅር ከልብ አመሰግናለሁ። በድጋሚ ሌላ ቤት ቀይረን አሪፍ ቤት ተሰጥቶናል። በጣም ከልብ አመሰግናለሁ። እግዚአብሔር ለዚህ ሁሉ ስለረዳኝ ከልብ አመሰግናለሁ። የእናንተንም በዙሪያ ያላችሁ እዚህ ቲክቶክ ላይ ዩቲዩብ ላይ መታችሁ ሰፖርት የምታደርጉኝ ከልብ አመሰግናለሁ። እህትም እንደ እናትም ማያት ከልብ አመሰግናለሁ። ከጎኔ ሆና የምትረዳኝ ሄሉም ከልብ አመሰግናለሁ። አንቺንም እግዚአብሔር ያክብርልኝ። የተወሰነ ላሳያችሁ ቤቱን ሙሉ ቪዲዮ ሰራላችኋለሁ። የተወሰነ ግን ማየት ትችላላችሁ። ቤቱ በጣም ትልቅ ነው እንደምታዩት። ልጆቹም እንዳጋጣሚ ቤት ናቸው። እነሱንም ደስ ብሏቸው የራሳቸው ክፍል ተሰጥቷቸው ኪችኑንም ማየት ትችላላችሁ። እግዚአብሔር ይመስገን። በጣም ደስ የሚል ቤት የሰጡኝ ከልጆች ጋር አሁን ላይ ቢያንስ ለተወሰነ ለረጅም ጊዜ ከኔ ጋር መቆየት ይችላሉ። አሳያችሁ። ቆይ ልጆቹ ፌለው ምን እየሳላችሁ ነው? አዳ ቸከቸከው እንዳለ እንደዚህ አይደለም የሚሰራው። ቀደም የሳልኩት አሳይኝ። ላዮን እስቲ ሊዮ ዋው ላዮን ስላል ኦኬ ጎበዝ። ሙሉ ቪዲዮውን ዩቲዩብ ላይ ሰራላችኋለሁ፣ አሳያችኋለሁ። ድጋፋችሁ አይለየኝ። ተባብራችሁ ዩቲዩብ ቻናሌንም ሰብስክራይብ ላረጋችሁ ለሁላችሁም ከልብ አመሰግናለሁ። 100 ሺህ ልታስገቡኝ ነው። አሁንም ቀጥሉበት፣ ግፉበት። ሶሪ አሁንም ሰብስክራይብ ማድረጋችሁን እንዳታቆሙ። ከልብ አመሰግናለሁ። ይመቻችሁ። ፒስ። እንግዲህ እንዳያችሁት ነው ፋኒ በጣም ደስ የሚል መንግስት ረድቶት ቤት ሰጥቶታል ማለት ነው። ህዝቤም ደግሞ ተሰባስቦ ተረባርቦ የኛ ህዝብ ደግሞ ለተጎዳ ሰው ታውቁታላችሁ፣ በጣም ደግና ደስ የሚል ህዝብ ነው። እሱም ህዝቤም ደግሞ እንግዲህ ተረባርቦና ተፍ ብሎ እንግዲህ የዩቲዩብ ቻናሉን 100 ሺህ ሊያስገቡት እየተረባረቡ ነው። በቲክቶክም ሰብስክራይብ አድርጉት እየተባባለ እንግዲህ በጣም ብዙ ነገር እየተካሄደ ነው ማለት ነው። ለፋኒ በጣም ደስ ይላለኝ እንደዚህ ስንተባበርና እንደዚህ እንትን ስንል ማለት ነው። ሌላው ጂጂና ሳምሪ እንግዲህ ተጣልተው ሳምሪን ከቤት አስወጥታታለች ማለት ነው። ይሄ ነው እንግዲህ የክፉ እናት ወግ ማለት ነው። እኔ በባለፈው ተኤልሳ ትሎ የነበረ እውነት ነው። አሁን በዛው አጋጣሚ ለተመልካቾቼ ይቅርታ ልጠይቃችሁ ፈልጋለሁ። ምክንያቱም ከዚህ በፊት ካስታወሳችሁ ለሳምሪ ነበርኩ፣ ከሳምሪ ጎን ነበርኩኝ ማለት ነው። ምክንያቱም እናቷ ስለምትሳደብ በእናቷ የተነሳ እሷን ሊበቀላት ነው፣ እሷን ሊጎዳት ነው፣ እሷን እንትን ሊሏት ነው ምናምን ያኔ ስለሚሰደቡ ሁልጊዜ በቃ ሊሰድቧት ነው ያኔ እሷን ሊጎዷት ነው ምናምን እያልኩኝ ሁልጊዜ ሳምሪ ከጎንሽ ነኝ እያልኩ ሁልጊዜ ከኮሜንት ስር ለራሱ በርትተሽ ማየት ፈልጋለሁ፣ ልጆችሽን ትልቅ ነገር አድርሰሽ ማየት ፈልጋለሁ፣ አንቺ ጀግና ሆነሽ ማየት ፈልጋለሁ ምናምን እያልኩ ሁልጊዜ ኮሜንት ሰጣት ነበረ ማለት ነው። እና እሷን ሁሌ ልብ ቅርጽ ታደርግልኛለች። መጨረሻ ላይ ግን ልብ የሚነካ ነገር ነገርኳት። ምንድነው እሱ? አንቺ ጀግና ሆነሽ እሱ 2 ሰዓት ያክል ኢንተርቪው የተደረገበትን 2 ሰዓት ያክል ኢንተርቪው የተደረገበትን ውሸት ነው ብሎ ያወራውን ነገር አንቺ እውነት ነው ብሎ ያወራውን ነገር አንቺ ጀግና ሆነሽ በርትተሽ ማሳየት ትችያለሽ ብዬ ጽፌላት ነበርና በውስጥ አመሰግናለሁ ብላ ጽፈልኝ ነበረ። አሁን ላይ ግን እየተገላለጠች
እንደምታዩት ናት እየጨፈረች ምናምን በጣም በሚያስጠላ ሁኔታ ቲክታክ ላይ እየሰራች ቪዲዮ ምናምን እያየን ነው። ያ ደግሞ ለእሷ ህይወት አይሆናትም። እነዚህ ልጆች ነገ ያድጋሉ። ልብስ አልሰጥም ብለሽ ጫማ አልሰጥም ብለሽ የልጆቹን ልብስ ሁሉ ይዘሽ ፍቅር እንዳለብሽ ነው የምታስታውቂው አንቺ ማለት ነው። ለምን እንደዚህ ማረጉ አስፈለገ? ምንም አብራችሁ መሆን ባትችሉ፣ ምንም አብራችሁ እንኳን ፍቅር መቀጠል ባትችሉ ለልጆቻችሁ ሲባል ሰላም መፍጠር ነበረብሽ። አንቺ ግን እናትሽ የምትልሽን እናትሽ ተበቀለችሽ። አይገርምሽም? በቀል ነው የተበቀለችሽ እናትሽ። እናትሽ ከዚህ በፊት ከእሱ ጋር ሆነሽ ታረጊያት የነበረውን እንዳለ በቀል ነው የተበቀለችሽ። የሆነ ነገር እንኳ አልሰጥም። እናት እንዴት ለልጅ የሆነ ነገር አልሰጥም ትላለች? እናት በዚህ እረፊ፣ እቃይን እንዳትነቂ፣ ልክ እንደ ጓደኛ ማለት ነው። እንዴት ነው የሆነ ሰው ማትፈልጉት ሰው አለ አይደለ? የእናንተን እንትን ነገር ሊነካባችሁ ሲሉ እረፍላችሁ እንደምታስቀሩ ልክ እንደዛ ነው እያየችሽ ያለ። ኢንስፔክት እንኳን ለትንሽ ለክብርሽ እንኳን ክብር እየሰጥችሽ አይደለም። የምር ማለት ነው እንዴ! በዚህ ልክ እንዴት ሰው እናቱን እናት እንዴት ልጇ በዚህ ልክ እንዳትነቂ፣ ቀይን እንደዚህ እንዳትይ፣ አይመለከተኝም ሪቨር እንዴት ነው ግን ጋይስ? እንደዚህ እንዴት ሰው ቻሁን እናት ናት ወይስ ምንድን ናት የምትባለው? ከትዳሯ ጋር ፋትታ ከትዳሯ ጋር አለያይታ በትዳሯም ሰላም አልሰጠቻትም። በትዳሯም እየተሳደበች ክብሯን ዝቅ እያደረገች እነሱ እንዲያንቋሾሿት አደረገች። አሁንም ደግሞ ወሰደች እስከነ ልጆቹ ማድረግ እንደምትችል ብቻ አሳየችው። ለሱ ልጆቹንም መውሰድ እንደምትችል አሳይተዋለች። ልጇንም መውሰድ እንደምትችል አሳይተዋለች። ልጆቹንም ወስዳ መጣል እንደምትችል ሁሉን ነገር ጅጅ አሳይተዋለች። በደካማ ጎኗ ገብታ አሳይተዋለች። አንቺ ያልገባሽ እናቴ ናት ብለሽ የምትሄጅላት እናትሽ ያልገባሽ ነገር ልጆችሽን ማሳጣችሽ፣ ትዳርሽን ማሳጣችሽ፣ አንቺንም አውጥታ ውጭ ላይ ጣለችሽ። በዛ ላይ እየጨፈርሽ ፈላጊ እንዳይኖርሽ ነው ያደረገች። ፈላጊ እንዳይኖርሽ ማለት ነው። ምንም አታመጣም ዚስ ማይ ማም ምናምናምናምናልሽ ማም ሆነሽ ቀረሽ። እንኳን ያንቺ እናት ማለት ነው ይቺ እብዲቱ ይቅርና ማለት ነው እግዚአብሔርን ነው የምልሽ። ስንቶች እናት እንኳን ትዳራቸውን ልጆቻቸው ትዳር እንዲፈቱ ይቅርታ ልጆቻቸው ትዳር እንዲፈቱ አይፈልጉም። የእውነት እናት ብትሆን ኑሮ እናትሽ የእውነት እናት ብትሆንልሽ ኑሮ ማለት ነው ትዳርሽን እንድትፈጭ ሳይሆን ትዳርሽን ሰጥ ለበጥ ብለሽ እንድትይዚና ልጆችሽን ከአባታቸው ጋር እንድታሳድጊ ነበር ብታደርግሽ። ስነግርሽ ግልጹን ማለት ነው። አንቺ እናትሽ ሲንግል ማም ሆና አሳደገችሽ። እንደፈለገች የፈለገውን ወንድ እያወጣች እያስገባች እንደፈለገች እየተገለማመጠች አሳደገችሽ። ልክ እሷ ያደገች እሷ የኖረችበትን አንቺንም እንድትደግሚው አደረገችሽ። ሰው እንዴት በዚህ ደረጃ ለልጁ ጨካኝ ይሆናል? ጋይስ ሰው እንዴት በዚህ ደረጃ ለልጁ ጨካኝ ይሆናል? የምሬን እኮ ነው። እና በጣም የምታሳፍሪና የምታሳዝኝ ልጅ ነሽ ሳምሪ። ከአንቺ ይሄን አልነበረም የምጠብቀው። ከአንቺ ልጆችሽን በኢንስፔክት ይዘሽ ከአንቺ ልጆችሽን እያስተማርሽ አንቺ መፈንዳት ከፈለግሽ እንደፈለግሽ እኮ መፈንዳት ትቻለሽ። ደግሞ ለኢሮፕ ልጅሽን ትምህርት ቤት ይዞልሽ ለሚውለው የምሬን እኮ ነው። እናንተዬ ሰው እንደዚህ በዚህ ደረጃ እንደዚህ አይነት ህዝብ ሰውም አለ እንዴ? እንደ አይነት ሰው አለ እንዴ? እንድል ነው የሆንኩት እኔ። የምር ሰርፕራይዝ ነው የሆንኩት። ጌታን ነው ብላችሁ ሰው እንዴት በዚህ ደረጃ ልጆቹን ጥሎ ሰው እንዴት በዚህ ደረጃ እንትን ይላል? በጣም 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 ማሳፈሪያ ነው። የምር ማፈሪያ ነው። በጣም ከባድ ነው። በጣም ያናድዳል ማለት ነው። በዘመኔ ደግሞ እንደዚህ አይነት እናት ገጥሞኝ አይቼ አላውቅም። የምር በዘመኔ እንደዚህ አይነት እናት እኔ አይቼም ሰምቼም አይቼም አላውቅም። ይቺ ለኢትዮጵያ ሕዝብ ማትጠቅምም ለልጆቿ ማትጠቅምም የከንቱ ከንቱ ናት። የምር ማለት ነው። አንቺ ግን ወድቀሽ ቀረሽ። ሌላው ፋኒ በጣም ጀግና ካልጠበቅኩት በላይ እኔ በባለፈው ለራሱ ስናገር ስለነበረ በጣም ይቅርታ። የምር ማለት ነው። እኔ ይህን አይደለም ስረዳኝ ነበር፣ በግልባጭ ነው ስረዳኝ ነበር። እናቲቱን ስለምትሳደብ ነው እናቷ ስለምትሳደብ ነው እያልኩ ህዝቤም ራሱ እናት ወልዳ ትጥልም እያለ ህዝቤ ራሱ ግማሽ በግማሽ ሲያሽቃብጥ ነበረ። አሁን ግን ልጆችህን እንደ እናትም እንደ አባትም ሆነ ልታሳድግ ቃል ስለገባ ልጆችህንም ስለወሰድክ በጣም ደስ ብሎኛል። በጣም በቃ እኔ እንጃ ያልጠበቅኩ ሰርፕራይዝ ነው ያደረከኝ። ከአባትም የሚባለውን ትክክለኛ አባት አንተን ነው ያየሁት። በርታ፣ በደንብ ከዚህ በላይ በርትተህ በደንብ ጠንክረህ በደንብ ደግሞ የእውነት ሰው ሆነህ
ስራህንም እየሰራህ ልጆችህንም እንደምታሳድግ አልጠራጠርም። እንግዲህ አሁን እንግዲህ የኢሮፕ ህግ ማለት ነው እናት ማየት አለባት 50% ልትባል ነው እንግዲህ እሱ በሚያሳድገው። ይሄ እኮ ነው የሚያበሽቃችሁ። ይሄ ነው እኮ የሚያናድዳችሁ። በጣም ተለፍቶ ተሳቆ በመከራ ልጅ ያሳድጋሉ ህዝቤ። እሱም እና አባት ነው ይባላል እንግዲህ አንዴ ነው እሱም። ታዲያ ከእንደዚህ አይነት እናት ወይም ደግሞ ከእንደዚህ አይነት አባት ቢሞት አይሻልም ጋይስ? አለ ተብሎ በስሙ ዋጋ የሚከፍለው ሌላ የሚያየው ሌላ። የምሬን እኮ ነው ብላችሁ እንደዚህ አይነት ሰው ታዲያ ቢሞት አይሻልም? የምሬን ነው ጌታን። እኔ አንዳንዴ በጣም ስለሚገርመኝ ነው ሰው እንዴት በዚህ ደረጃ እንዴት ልጆቹን ይጥላል? እንዴት ወላድ እንደ ወንድ ትዬ ልጆቿን የማየት መብት አላት ይባላል? በጣም ነው የሚያሳዝነው። በጣም ነው የሚገርመው። ጌታን ምስክሬ ነው። በጣም ነው የሚገርመው። ሌላው ልንማርበት የሚገባ ነው። እንደዚህ አይነት ነገር ልንማርበት ይገባል። ይህ ነገር ከመፈጸሙ በፊት መጀመሪያ ቢቻል አለመውለድ፣ ከተቻለ ደግሞ ለመጠንከር መሞከር። የምሬን ነው የምላችሁ እንጂ ካልሆነ ዝም ብሎ ይህ እንደዚህ ሆኖ እንትን ብሎ እንደዚህ አድርጋ እናቲቱ መሻከል ያለበት ነገር ሲጀመር ትዳር አይሆንም። ችግር ያለበት የሆነ ነገር ያለበት ነገር ሲጀመር ትዳር አይሆንም። በጣም ስለማይሆን ማለት ነው። እና የሆነ ነገር ከመሀላችሁ ላይ ፍጥር ካለ ሌላ ጣልቃ ሰው ግብት ካለ እመኑኝ አይሆንም ያ ትዳር። እመኑኝ ነው የምላችሁ። እናንተ ተነጋግራችሁ ትዳሩን እዛው ሁለታችሁ ተነጋግራችሁ ካልፈታችሁት በስተቀር ጓደኛ ከገባ ቤተሰብ ከገባበት እመኑኝ ያ ትዳር በቃ ይከስራል። አይሆንም፣ ምንም አይሆንም ያ ትዳር ማለት ነው። እና ምን ልላችሁ ፈልጌ ነው ማሮችዬ፣ በተቻላችሁ መጠን ትዳር ስትይዙ ጣልቃ ላለማስገባት ሞክሩ። መጀመሪያ ደግሞ ትዳር ስትይዙ እግዚአብሔር መጠየቅ ይኖርባችኋል። ምክንያቱም እኔ የተማርኩት ነገር ስላለ ነው። እኔ በባለፈው ህይወቴ ተቆጭቻለሁ፣ ተጸጽቻለሁ እግዚአብሔርን ባለመቅረብ። ለወደፊቱ ለሚመጣው ህይወቴ ግን ጎዳለሁ ብዬ አላስብም። ይሸነፋለሁ ብዬም ስለማላስብ ብዙ ትምህርትም ስለወሰድኩበት ማለት ነው። የምሬ ነው የምላችሁ። በሌላ በኩል ግን እናንተ ትዳር ስትመሩ ከእንደዚህ አይነት ሚዲያ ብዙ ነገር ያስተምራል። ብዙ ነገሮችን እንትን ይለናል፣ ያስተምረናል። ሚዲያ ማለት ነው ብዙ ነገሮችን ስለሚያስተምራል ከዛ የሚጠቅመንን እየወሰድን የማይጠቅመንን መተው፣ የሚጠቅመንን እየወሰድን የማይጠቅመንን መተው እያደረግን እንደ ማስተዋል አድርገን ህይወታችን ብንመራ ብዬ አስባለሁ። የሆነ ትዳር ሲጀምር ድብቅ ነው፣ ድብቅ መሆን አለበት ትዳር። ልክ እንደዚች እንደወሮ በላ እናት እንዳይኖራችሁ እናታችሁ እንኳን የሆነ መሀል ላይ እንኳን በገባ ኑ ለማለት መሞከር አለባችሁ። ፋኒ በጣም ጀግና ነህ። እንግዲህ አሳይተህናል፣ ጠንክረሃል። በጣም ደስ ብሏል። ቤቱ በጣም ትልቅ ነው፣ በጣም ያምራል። ከጎኑ የነበራችሁ እንግዲህ አይዞህ ምንም ማትል በርታ ላሉህ የኢትዮጵያ ህዝብ በእውነቱ በጣም ደስ የሚል ነገር ነው። በጣም ማለት ነው። በርታ። እኔም ሌላ የምለው ነገር የለኝም። በርታ። በደንብ ታረጋለህ፣ በደንብ ትሰራለህ፣ በደንብ ልጆችህን ታሳድጋለህ። ምንም ማለት አይደለም። ልጆችህ ምንም ያህል አልቆዩም። አሁን ምንም አይል ስለማይቆዩ አሁን ወረዲ ፍሎ ከፍ ብላለች ወረዲ ማለት ነው። እንዲያውም ከአንተ ጋር ቢያድጉ ልጆችህ ስነ ምግባር ይኖራቸዋል። የሚያዩትን አያዩም፣ መጥፎ ነገር አያዩም። በጣም በኢንስፔክት እና ደስ በሚል እንደሚያድጉልህ አልጠራጠርም። ሌላው በቤተ ክርስቲያን ብታሳድጋቸው፣ መዝሙር ብታሰማቸው፣ የሆነ ነገሮችን አንዳንድ ነገር ላይ ትኩረት ብታደርጋል። ልጅ ማሳደግ ኃላፊነት ስለሆነ እንደዛ ብታደርግ ብዬ እመክርሃለሁ። በጣም ደስ ብሎኛል ልጆች መልሰው ከእጅግ ስለገቡልህ። በጣም ነው ደስ የሚለው። በርታ፣ ከጎንህ ነን። ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ ሁኑት አብራችሁ። እናንተም ደግሞ እኔንም ደግሞ እንደዛው ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። እኔም የልጅ እናት ነኝ ትላላችሁ ላስታውሳችሁ ብዬ ነው። በቅርቡ ደግሞ ወደ ኢትዮጵያ ላይ ስላሰብኩኝ እባካችሁ አበረታቱኝና ይችን ዩቱብ ቻናል እንዲሁ አንዴ ብድግ አድርጉልኝ። ሸር ማድረግ በምትችሉበት መንገድ ሁሉ ሸር አድርጉልኝ እባካችሁ። ይሄ ማን እርዳታ ነው ለማለት እወዳለሁ። ላይኳን እንዳትረሷት። ያው እየሸረተልኝም ስላልሆነ ለዩቱቤ በቃ እንደ ድሮ አይደለም። 100 ቪው እንኳን የለውም፣ 50 ቪው 30 ቪው እንደዛ ምናምን እየሆነብኝ ስለሆነ በተቻላችሁ መጠን አግዙኝ ለማለት እሞክራለሁ።
በንግግር ያስቀየምኳችሁ ነገር ካለ ይቅርታ አድርጉልኝ። ስለነበረን ቆይታ ከልብ አመሰግናለሁ። ወዳችኋለሁ።